ወይ ዩናይትድ እንደው አላህ እንኳን ከዚህ በኋላ ዋንጫ ላይ ያስበላ ያለህን ዋንጫ ላይ ባይዝረፈው። ሃንግማን ተሸንፎ ጎስት ስለለሰለሰ ላሽ ብሏታል ብለሽ አስበሽ ከሆነ ተሳስተሻል። በዚህ አይነት አስጨናቂ ጨዋታ በህይወቴ አይቻልም፣ በህይወቴ አይቼ አላውቅም። ወይ ዩናይትድ እንደው አላህ እንኳን ከዚህ በኋላ ዋንጫ ላይ ያስበላ ያለህን ዋንጫ ላይ ባይዝረፈው። ወላሂ የገደለውን 3-0 ጨዋታ 3-2 ሲያደርግ ቁጭ በድግ አሰርቶ አስጠግቶ እኔና ብራይተንን ነቀርሳና በሽተኛ ስማ አሸንፎ ይረብሸኛል። እኔ እዚህ ጋር አሸንፎ አለ አይደለ ቲክቶክን ይረብሻል ያልኩት ዩናይትድ አሁን ዋንጫ አካባቢን እየረብሽብኝ ነው። አራተኛ መጣኩ ነው፣ አራተኛ ደረጃ ላይ መጣኩ ዩናይትድ። የታባኔ እኮ የምትቋጥር እንዳለ በቋጥሮ የጽንስ አጨናግፋለሁ ምትል አንተ ፖስት አንተ የገዛ ሚስትን በኪኒን አታጨናግፍም እንኳን ቋጥሮ ማለት ነው። ወይኔ ሪያድ ካምባክ ተሰራ ብዬ ቢያንስ አቻረጉ ብዬ ለምን አባ አስጠጋህን ገድለህ ስልክ እኮ እየጎረጎርኩ ያየሁትን ጨዋታ ነው። ከዛ በኋላ አማጥኩኝ። ኢምቤሞ የሚባል ይሄ እንቁላል የሆነ ውፍረቱ ሲታይ የሚሮጥ ማይመስል በሽተኛ ጠቋራ አላህ ያቃጥላችሁ። ወላሂ ዋንጫው ጋር እኮ መጣ፣ አፈር ያስበላው ዋንጫው ጋር መጣ። ይሄ እስስት አዑዙ ቢላህ። ሃንግማን ተሸንፎ ጎስት ስለለሰለሰ ላሽ ብሏታል ብለሽ አስበሽ ከሆነ ተሳስተሻል። ቲክቶክ ቪዲዮን ሪሙቭ ስላደረገው ነው ይመልሰዋል። ይሄ ነው አስቸገረኝ አልኳችሁ። ለዚህ ነው አንቺም ብትሸነፊ ኖሮ በጌታሽ ብራይተን እለጥፍሽ ነበር። ግን ሪያሊቲ ማወራ ሰው ነኝ። መደነቅ ያለብሽ ጊዜ መደነቅ አይቀርም። ማሽቃበጥ እንዳለባት ደግሞ ማን ውጤት አይቼ ማወራ ሰው አይደለም። ሲዝኑ ሲጀመር ያልኩትን እቺን 10 ሰከንድ ቪዲዮ አዳምጣት። ሰርፕራይዝ ቲም የምትሉት ያንተ ማለት ሰርፕራይዝ ቲም አክቹሊ ሀቅ ለመናገር ማይረቡ ተጫዋቾች ዘ ቤስት ሲዝን ኦፍ ዴር ላይፍ አሳልፈው ዩናይትድ ሰርፕራይዝ ቲም ሊሆን ይችላል። ያየሁትን ነው ማወራው። ጠላቶች እንደሆንን ደግሞ ብሽሽቅም ይጨመርበታል። እግር ኳስ ማለት ይሄ ነው። ሙሉ ስፔክትረሙን ነው የሚሸፍነው የእግር ኳስን ማለት ተረዳኝ አይደል? ስለ ራስህ ክለብ ከራስህ ቲክቶከር የበለጠ ከኔ የተሻለ ትማራለህ። እውነታው ይሄ ነው። ሁለተኛ ጎል ሲገባብሽ ያው ማን ዩናይትድ ጫና መቋቋም እንደማይችል ይታወቃል። ሁለተኛ ጎል ሲገባብሽ ከባድ ችግር ውስጥ ገባሽ ብዬ ነበረ። አታኩ ግን አሁንም ጥርስ አውጥቷል። ወዲያውኑ ምላሽ ሰጠ። የአርሰናል ደጋፊዎች ለዋንጫው ምናምን የፈለጉትን ይበሉ። እናንተ እኮ ምን መተማመን አለባችሁ መሰላችሁ? መንገዱ እንደሚያስተካክላቸው። እኔ ያልኩት ነገር ሀቅ ነው። ሰርፕራይዝ ማለት ግን ቶፕ 4 5ኛ ምናምን ቻምፒየንስ ሊግ ፉትቦል ይሄ በጣም ትልቅ ሰርፕራይዝ ነው። ፈላዎቹ የሚሉት እንዳሰቡ እነሱ ሰር አሌክስ ፈርጉሰንን አላዩም። ይሄን ሊግ አያከብሩትም፣ አያውቁትም። ተረዳኝ አይደል? ብቻ ለማንኛውም ማን ዩናይትድ ፎርም ውስጥ ገብቷል ብለን እንገምታለን። ያለፈው ዓመት 18 ቡድኖች ማን ዩናይትድን ያስቀየማችሁ 18 ቡድኖች ተዘጋጁ። እኔ በሜዳውና በደጋፊው ፊት ኦልሬዲ ዘንድሮ ለጥፌያለሁ። አሁን ኔክስት ኤሚሬትስ ላይ ነው ጠብቃት። ሌሎች ያስከፋቿቸው ቦርንማውዝ ምናምን ያው ብራይተን ተጠብሳለች። ሌሎቻችሁም ጠብቁ። ይሄን ነው የምላችሁ። ገባሽ አይደል? እግር ኳስ ማለት ይሄ ነው። ቲክቶክ ክሬቲቭ አዋርድ ላይ እድሉ አሁንም አለሽ። የማንቼ ደጋፊ ብትሆኝም ሪያሊቲውን ነው መናገር ያለብሽ። ማሊያውን ታዩና ባዮ ላይ ገብተሽ ቮት ማድረግ ትችያለሽ። እዛው ባዮ ላይ ታገኛለሽ ሊንካችን። ይመቻችሁ። ብራይተን አንተ እኔ ላይ ብቻ በርታ፣ አቅምን አሳይ። እኔ ላይ ብቻ አቅምን አሳይ። ታሪክ ተቀየረ ይላል። ታሪክ ተቀየረ። ማንቼ 4-2 ብራይተንን ሰጠት። አሁን ዋንጫው ለማንቼ ይሰጠው። በቃ አሁን ማንቸስተር የዋንጫውን ባለፈው 1 ጆሮ ነበር፣ ዛሬ 2ኛውን ጆሮ ይዞታል እያሉ ነው ቢሉ የሚገባቸዋል ጋይስ። ባለፈው ሊቨርፑልን፣ ዛሬ ብራይተንን። በዚህ አይነት ማን አትለቅኝም። የምር ማንቸስተር በዚህ ዓመት ትበቀኛለሽ። የባለፈው ዓመት የለጠፍኩሽን 4 ትበቀኛለሽ። በተለይ የፊት ለፊት መስመርሽ ያስፈራል። እኔ ላይ ደግሞ ዝም ብሎ ነው የሚገባው። በቃ ይሄ በተለይ ብሪያን ሙቤሞ የሚባል ተጫዋች ብሬንፎርድ እያለ ዝም ብሎ ነው የሚያገባብኝ። እንኳን እናንተ ጋር መጥቶ ብቻ በዚህ ዓመት ትበቀኛለሽ። በዚህ ዓመት መጥፎ በቀል ነው የሚታየኝ፣ ላይምር የሚታየኝ ማለት ነው። አየሁ ዛሬ ግን ዌልቤክ ምን አይነት ፍሪኪክ ነው ያገባው? ዋቴ ጎል! ይሄን ሳላደንቅ ማለፍ አልችልም። ምን አይነት ጎል ነው ያገባው? ዋው! እናም ሻሺ አሁን የዋንጫ ተፎካካሪ ናት ማለት ትችላለች። አሁን ከአርሰናል ጋር በ3 ነጥብ ነው የሚሆነው ሳይጮት ማለት ነው። አርሰናል
እና ዛሬ ብራይተንን አይሆኑ አለጣጠፍ ለጥፋለች። ይመቻችሁ። ግባናተኛ ተወያላ ይሄ ነው አንቺ ያለው ፔሬድ ምናምን ስትል ነበር። ቆይ ቦር 3 ያይጥ ፔሬድ ነው ወይስ ድመት? ያይጥ ነው ወይስ ድመት? የወያላው ኤዲተር ደግሞ ካሁን በኋላ ማለት ሽንት ቤት ማጠብ ጀምር። ቡና ያገባ በማን አባይ ቤት ይሰራ ነው? በማን አባይ ነው ኮማንቼ ይሄ ነው ሙቤ ሙዬ የኔ ቫኒላ ፍሌቨር አይስክሪም ቀዝክልኝ ነው ያላ ወያላው ተረጋጋ ብያለሁ። ተረጋጋ። ይሄ ነው ትክክለኛው ዩናይትድ ፓፓ ዊ አር ባክ። ምን አይነት ጌም ያየን! ምን ከቀያሪ በኋላ ትንሽ ያስፈራ ነበር። እነ ዘርክዚ ምናምን ሲገቡ ደስ አላለኝም። እስኪ ነገሩ አላማረኝም። ዶርጉ እንደጠበቅኩት ምርጥ ነበረ። እኔ ማውራት የምፈልገው ስለ ኩኛና ስለ ምቤሞ ነው። ወይኔ ኩኛ ቆይ ወይኔ ኩኛ። እኔ በዚህ ጨዋታ ሙሉ ዩናይትድ ምርጥ ነበርን፣ ግን ኩኛ በሊጉ መልንገራችሁ በሊጉ ምርጥ 10 ቁጥር ማለት ኩኛ ማቲያስ ኩኛ ምን አይነት ኩኛ ነው? ቆይ ፍሎፕ ያደረጋ ምናምን ስትሉ የነበረባችሁት አይሆንም። this is united። አሁን ለታይትሉ እየተፎካከር ነው። ፓፓውቴ አዳሜ ፍሪ እየመጣን ነው። የሮበን አሞሪም ሲስተም እየሰራን ያለው አውጣለት በእናታችሁ። እኔ እውነት ነው የምላችሁ ከሊቨርፑል ጨዋታ በላይ ዛሬ በጣም ደስ ብሎኛል። የምር በጣም ደስ ብሎኛል። ሲጀመር ሀገሩ አኬድ ፍጥጥ 3-2 ሲሆን ቋጥረ ነበር። እንዳትዋሽ 3-2 ሲሆን ቋጥረ ነበር። ብራይን ኢምቡሞ ማለት ነው የማንቸስተር ከተማ ቁልፉ ይሰጠው። የኔ አባት እግዚአብሔር ነው አትቅረጽ። ያለ ስጥት ነው የተደረገ። ዩናይትድ 3ኛ ጨዋታውን ይነሩ አሸንፏል። በረኛ እንደሚመልስ በዚህ በረኛ አወቀ። እግዚአብሔር እኔ እኮ ባይንደርም ሆናናም እያሉ በረኛ የሚመልስ አይመስለኝም ነበር። አዋሳ ላይ ማለት ነው ፈተተተተት እያልኩ ኧረ ይመቸን ምችት ይበለን። ቲክቶክ ክሬቲቭ አዋርድ ላይ ቮት ማድረግ እንዳይረሳ። ዩናይትዳውያን ይሄንን አንበለጥም። ተሰጡ በቃ ብቻ እኔ ደስተኛ ነኝ። ወይ እሺ እምቤሞ ግባ! ምንድነው? ማንቼነዋ ግባለት እምቤሞ ማንቼ ደደደ ማንቼ ድረደ በቃ ጥበበኛ ላይ ወደ ክራሱ ለቀለት ነው ገባው። በቃ ውጤቱ የኛ ነው። ማንቼ አንደኛ ነው ይላል። ያሳይ ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስ ላመጣጡ እንዴ ብራዘሪ ላወራብሽው ላከራውዶ እንዴ ብራዘሪ ፍቅርሽи ጸብጸብሺ ፍቅርሽi ጸብጸብሺ ምን እሺ ብራዘሪ